ሞገሳም ትሆናላችሁ። ሞገሳም ነው የምትሆኑት ማለት ነው። የማያልቀውን የጌታችንን ቅዱስ ሥጋው ክቡር ደሙን የማትበሉ የማትጠጡ ከሆነ አንድ ሰው ራሱን ሳይወድ ሌላውን ወዳለው ቢል ውሸት ነው የሚሆነው። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቱ አዲስ የሆናችሁ ይህንን ቪዲዮ ስትጀምሩ ሰብስክራይብ በማድረግ ለቤተሰቡ ደግሞ ቤተሰብ የሆናችሁ ላይክ አድርጋችሁ ከዛ ልክ የቪዲዮ ሲያልቅ ደግሞ የሚሰማችሁን ሀሳባችሁን ቤዚቾ በርቺ ወይም ደግሞ ቤዚቾ አቁሚ እንድትሉ እፈልጋለሁ ማለት ነው። ዛሬ የማወራችሁ ላጋራችሁ ያሰብኩት የመጀመሪያው ሀሳቤ ራሳችሁን ውደዱ። ራስን መውደድ የመሰለ ነገር የለም። ባይዘው አንድ ሰው ራሱን ሳይወድ ሌላውን ወዳለው ቢል ውሸት ነው የሚሆነው። ምክንያቱም ኦ ማይ ጋድ ዋው በአንተ ላይ እንዲሆን የማትፈልገውን ነገር በሌሎች ሰዎች ላይ አታድርግ ይባላል። ያ ማለት ራሳችሁን ከመውደዳችሁ የተነሳ መጥፎ ነገር ራሳችሁ ላይ አታደርጉም። ስለዚህ ለሰዎችም ማድረግ የለባችሁም ማለት ነው። ስለዚህ ምን እናድርግ? ራሳችንን እንድንወድ ምን እናድርግ ለምትሉ 3 ግፋቢ 4 ሀሳቦች አሉ እኔ ይጠቅማሉ ብዬ የማስባቸው። የመጀመሪያው ነገር አካባቢያችሁን ቀይሩት። ከማን ጋር ነው የምትውሉት? ያው ቆሻሻ አካባቢ የሚሰው አጭር ማስታወቂያ በኋላ ተመልሰናል። ያው በሌላ ጊዜ ስቱዲዮ ገብቼ አሳያችኋለሁ። ኦ ማይ ጋድ ዋው! እኛም ግን 3-4 ሀሳቦችን እናንሳ። የመጀመሪያው ሀሳብ አካባቢያችሁን መቀየር። አካባቢ መቀየር ማለት ምን ማለት ነው? የምትሉት ከማን ጋር ነው? የምታወሩት ምንድን ነው? የምታገኙት እውቀት ሌላ ማስታወቂያ። A few moments later. ስፖንሰሮች ይበስተው። የምታገኙት እውቀት ምንድነው? ምንድነው የምታገኙት? ከቤታችሁ ስትወጡ እና ወደ ቤታችሁ ይዛችሁ የምትመጡት ነገር ምንድነው የሚለውን ነገር በደንብ መፈተሽ አለባችሁ። ራሳችሁን ስትወዱ ታዲያ እነዚህ ነገሮች የማይጠቅሟችሁ ከሆኑ ወዲያውኑ ከት አርጉትና አውጡ ከህይወታችሁ። የምትሉበትን ቦታ ቀይሩ። ሁለተኛውና በጣም ወሳኙ ነገር ግን አካባቢያችሁን ንጹህና ምቹ ካደረጋችሁ በኋላ ወደ መንፈሳዊ ህይወታችሁ ማተኮር አለባችሁ ብዬ አስባለሁ። የትኛውን ቤተ እምነት ተከታይ ሆኑ መንፈሳዊ ህይወታችሁ ላይ ትኩረት ሰጥታችሁ ልትሰሩ ይገባል። የመጀመሪያው ነገር የመንፈሳዊ ህይወታችሁን ስትቃኙት፣ የመንፈሳዊ ህይወታችሁን ስታስተካክሉት ነገሮችን የምትረዱበት መንገድ በመንፈሳዊ ይሆናል ማለት ነው። ትመረምራላችሁ። ለጊዜ የምትሰጡትን ዋጋ እጅግ በጣም ትልቅ እየሆነ ይመጣል። ሁለተኛው ነገር ደግሞ ለሰዎች ክብር ይኖራችኋል፣ ለራሳችሁም ክብር ይኖራችኋል። እንዴት እንደተፈጠራችሁ፣ እንዴት ምህረት እየተደረገላችሁ እንደሆነ፣ እንዴት አዲስ የንስሐ ዕድሜ እየተሰጣችሁ እንደሆነ ሲገባችሁና ስታውቁት፣ ከዛ ደግሞ ፈጣሪ ለሰው ልጆች የሚሰጠው ፍቅርና ርህራሄ ሲገባችሁ እናንተም ለራሳችሁ ዋጋ መስጠት ትጀምራላችሁ፣ ለሌሎች ሰዎችም ዋጋ ትሰጣላችሁ። ሶስተኛው የመንፈሳዊ ህይወት ጥቅም ብለን የምናነሳው ደግሞ ሞገሳም ትሆናላችሁ። ሞገሳም ነው የምትሆኑት ማለት ነው። ሞገስ ማለት እንግዲህ ምን እንደሆነ ለእናንተ አልነግራችሁም። መንፈሳዊ ህይወት ላይ ያሉ ሰዎችን መመልከት በቂ ማሳያ ነው ብዬ አስባለሁ። ስለዚህ ሞገሳችሁ ትክክለኛ እንዲሆን በሰዎች ፊት ተናግራችሁ እንድታሳምኑ፣ ተናግራችሁ እንድትደመጡ የምትፈልጉ ከሆነ ሞገሳችሁ በመንፈሳዊ ህይወት የመጣ እንዲሆን አድርጉት። ሌላው ደግሞ ራሳችንን ስንወድ ማድረግ ያለብን ሶስተኛው ነገር ደግሞ ምን መሰላችሁ? አይምሯችንን መመገብ። ምንድነው አይምሯችን የምንመገበው? መጽሐፍ ማንበብ። ባይዛዊ የማይጠቅም መጽሐፍ አለ ብዬ አላስብም። እንኳን መጽሐፍ አይደለም ደካማ ነው የምንለው የሰው ልጅ እንኳን ከነ ድካሙ ይጠቅመናል። ኖ ጋድ ከትንሽ ማስታወቂያ በኋላ ተመልሻለሁ። በመሃል የሚፈጠሩ ማስታወቂያዎችን እንደምትወዱ ተስፋ አደርጋለሁ። አራተኛው ሳይመጣ
ቶሎ ወደ ሀሳቤ ልግባላችሁ። ሌላው ደግሞ መጽሐፍ ማንበብ ብያችኋለሁ። መጽሐፍ ማንበብ በጣም በጣም ወሳኝ ነገር ነው። መጽሐፍ ማንበብ ማለት ምን ማለት ነው? የትኛውን መጽሐፍ ነው የምናነበው? የምናነበው መጽሐፍ እውነት ለመናገር የመጀመሪያው ነገር ቅዱስ መጽሐፍ ነው። መጽሐፍ ቅዱስ በቃ የትኛውም ጥያቄያችሁ የትኛውም ጥያቄ ይሄ ዓለም ላይ አለ የምትሉ ጥያቄ በጠቅላላ መጽሐፍ ቅዱስ ላይ መልሳለሁ። ስለዚህ መጽሐፍ ቅዱስን በየቀኑ አንዳንድ ምዕራፍ ማንበብ የህይወታችሁ መርህ ብታደርጉ ትጠቀሙበታላችሁ። የምታውቁት የመጽሐፍ ቅዱስ ፓርት ሁሌም በየቀኑ አዲስ ነው። የእግዚአብሔር ቃል አዲስ ስለሆነ ሁሌም ጣፋጭ ነው። ሁሌም ደግሞ አዳዲስ እውቀቶችን ታገኙበታላችሁ፣ አዳዲስ መረዳትን ታገኙበታላችሁ። ሁለተኛው ደግሞ ከትምህርታችሁ ጋር ሊሄድ የሚችሉ መጽሐፎች እንኳን ኢቭን በጣም ወሳኝ ናቸው። ማለት በትምህርታችሁ ላይ ያለውን መረዳት እውቀታችሁን እያዳበረላችሁ ነው የሚሄደው። ሌላው እናንተን የሚያስደስታችሁን የትኛውንም መጽሐፍ አንብቡ። ያገኛችሁትን ነገር አንብቡ። አስታውሳለሁ እኔ ድሮ አባቴ ጋዜጣ ይዞ ይመጣና ማለት ነው ሳያነብ የሚቀመጥ ቤት ውስጥ የለም፣ አይቻልም። እኛ ቤት ወይ መጽሐፍ አለባችሁ ወይ ማንበብ አለባችሁና የማስታውሰው የኮንዶሚኒየም እጣ ስም ዝርዝር ወጥቶ አባቴ መጣና ተቀምጫለሁ፣ ያለ ስራ ነው የተቀመጥኩት፣ ቡዘና ላይ ነኝና ይሄን አንብቢ ብሎ ሰጠኝ። እግዚአብሔርን አነበብኩኝ። የመዓት የሰው ስም ነው ያነበብኩት ማለት ነው። በዛ ሰዓት እኮ ተናድጃለሁ። ለምን ተቀጣሁኝ? እንዴት ነው እረፍት የለኝም እንዴ ምናምን ብዬ። ግን የማንበብ ልምዳችሁን በየትኛው መንገድ አዳብሩ። ምን የሚጠቅም ነገር እንደምታገኙ አታውቁትም። ስለዚህ መጽሐፎች ላይ ኢንቨስት አድርጉ ማለት ነው። የመጨረሻው ሀሳቤ ደግሞ በማያገባችሁ ጉዳይ ላይ አትግቡ። ራስን መውደድ ማለት ይሄን ይመስለኛል። በማይመለከታችሁ ጉዳይ ላይ አትግቡ። አሁን ቤተክርስቲያን ኢቨን የራሷ መከራና ስደት የሚገጥማት ብዬ የማስበው እኛ በማይመለከተን ጉዳይ እየገባ ባላወቅነው ነገር ላይ ሀሳብ እየሰጠን ነው ብዬ አስባለሁ። ስለዚህ እጃችንን ከመዘርጋታችን በፊት ሀሳቦችን ከመሰንዘራችን በፊት በማስተዋል ይሄ ጉዳይ እኔን ይመለከተኛል፣ ይሄ ጉዳይ በእኔ እይታ እንዴት ነው፣ ሰዎች ጋር ይሄ ነገር ሲደርስ ምንድን ነው ምላሹ የሚለውን ነገር በደንብ ልናይ ይገባል። ማንንም ሰው ማጥቃት የለብንም። ይቻላችሁ ከሁሉ ጋራ በፍቅር በሰላም ኑሩ ነው የተባለው። ስለዚህ በፍቅርና በሰላም ልንኖር ስለሚገባ የምትሰጡትን ሀሳብ የምታደርጓትን እያንዳንዱ ነገራችሁ ትኩረት ሰጥታችሁ አድርጉ። ሌላው ደግሞ በማያገባችሁ አትግቡ ስላችሁ በሰው ህይወት ላይ ጣልቃ አትግቡ። የአንድ ሰው ብራንድ ልብስ መልበስ ለእናንተ ህይወት ምንም አይጠቅማችሁ። የአንድ ሰው ወደ አንድ ሀገር ሄዶ ተዝናንቶ መምጣት ለእናንተ ህይወት ምንም አይረባችሁ። ስለዚህ አትግቡ። የዛን ያህል ደግሞ አትበርብሩ። በቃ አትፈልጉ። የሰውን የጀርባ ታሪክ የወደፊቱን እያሳየ ያለውን ነገር ለመገመት አትጣሩ። የራሳችሁ ህይወት ላይ ብቻ ትኩረት አድርጋችሁ ስሩ። የምንጠየቀው በራሳችን ህይወት ነው። ማንም በማንም ህይወት አይከሰስም። እኛ የምንከሰሰው እኛ በራሳችን ባደረግናቸው ነገሮች ስለሆነ እዚህ ጉዳይ ላይ ትኩረት ስጡ እላለሁ። ሌላው ግን በዚህ አጋጣሚ ራሳችሁን እንድትወዱ የሚያግዟችሁን ነገሮች ስነግራችሁ ቅዳሴ ተሳተፉ። በቃ በቻላችሁ መጠን ቅዳሴ ቤተ መቅደስ ገብታችሁ አስቀድሱ። ሁለተኛው ነገር ደግሞ መጽሐፍ ቅዱስ አንብቡ። ሶስተኛው ነገር ደግሞ የቅዳሴ ሰዓት ሄዳችሁ ማስቀደስ የማትችሉ ከሆነ ስራ፣ ትምህርት ካለባችሁ የማታ ጉባኤ ተሳተፉ። በቤታችን አቅራቢያ ሁላችንም ቤተክርስቲያን አለ ብዬ አስባለሁ እና የተወሰነ ሰዓት የዕለቱን ትምህርት የጉባኤውን ትምህርት እንኳን አግኝተን መመለስ ትልቅ በረከት አለው እና በዚህ መንገድ ህይወታችሁን ማሳመር፣ ማስተካከል፣ ራሳችሁን መውደድ ትችላላችሁ። የዚህ ሁሉ ማሰሪያ ግን የቱንም ያህል በመንፈሳዊ ህይወት ብትቃኙ፣ የቱንም ያህል የማንበብ እውቀት ቢኖራችሁ፣ የቱንም ያህል በህይወታችሁ ስኬታማ ብትሆኑ የንስሐ ህይወት ከሌላችሁ የማያልቀውን የጌታችንን ቅዱስ ሥጋውን ክቡር ደሙን የማትበሉ የማትጠጡ ከሆነ ዜሮ ሲባዛ ዜሮ ነው የምትሆኑት። የንስሐ ህይወት ሊኖረን ይገባል። የንስሐ ህይወት በጣም ወሳኝ ነገር ነው። በጣም አላጠፋም አይደለም፣ አልበድልም አይደለም፣ ንጹህ ሆኛለሁ ፍጹምነት ደረጃ ላይ ደርሻለሁ ማለት አይደለም። ንስሐ ማለት መታረም
መታረቂያ መድረሻ መንገድ ነው። ወደ እግዚአብሔር የምንደርስበት መንገድ ነውና ሳይረፍድብን ንስሐ እንግባ። ይሄ ነው መልእክቴ። አመሰግናለሁ። እንዴት አያችሁት? የረበሻችሁ ነገር በቀጣይ ለማስተካከል ሞክራለሁ። ቪዲዮውን ጥራት ከሌለው በቀጣይ አስተካክላለሁኝ። ሌላ ምን ሀሳቦችን እናንሳ፣ እንወያይ። እግዚአብሔር ያክብርልኝ። መልካም የገና ጾም ይሆንላችሁ። ወደ ፍጻሜ እየተቀረብን ያለ ነው። እግዚአብሔር ለብርሃነ ልደቱ በሰላም ያድርሰን። አመሰግናለሁ።